ናታንና ዳጣን ሲሳሳሙ አቢጌል ቀርጻ የያዘችው ቪዲዮ ከቴሌግራም ላይ ናታን ደልቶባት ነበር። ናታን ቢደልትባት ግን ቪዲዮውን እንደምንም ብላ በስልክ ቤት ማስመለስ የጠፋባትን ፋይሎች በሙሉ እንዳለ እንዲመልስላት ፈለገች። አቢጌል ግን በጣም ጨካኝና አረመኔ ሴት ከመሆኗ አንደኛ ልንገራችሁ፣ እየተሸሸገ የምትቀርጸው ነገር ይሄ ማድረግ ለሷ አግባብ ነው ትላላችሁ ወይስ ምንድን ነው? እንደኔ አግባብ መስሎ አይታየኝም። ምክንያቱም ምንድን ነው አንድ ወንድ ላይ ያፈቀረው ሴት ጋር መኖር መብቱ ነው። አቢጌልም ከሚያፈቅራት ሰው ጋር ተላውሳ መኖር የራሷን ህይወት መምራት ይሻላል እንጂ የዳጣን ህይወት እየሄደች የምትበጠብጠው። ናታን ደግሞ እሱ ሳልወደዳት በፍጹም የአቢጌል ሊሆን አይችልም። የአቢጌል እንኳን የሀያት የእህት ጓደኛ ሊሆን አይችልም። እና ልንገርሽማ አለቻት። ይሄ እኮ የኔ እኮ እንደምንታዩ አይደለም አለቻት። ከዛም አቢጌል እንዲህ አለች፣ እኔ ይሄንን የቀረጽኳቸው እንዳለ አለ ሰላም ሰላምም አይተዋለች። ሰላምም ስላየችው ሰላም ትመሰክራለች አለ። ሰላም ባታውቀው ነው እንጂ ለናታን ወይም ለዳጣ ነው እንጂ የሚመሰክረው። እንዴት ነው ለኤቢ የምትመሰክርላት? ኤቢ ግን ጠለኛ ናት። አንዳንድ ጊዜ ፍርም የምትለን ኤቢ ምንድን ነው ሞኝነት ያጃጅላታል። አሁን ግን በቃ ዳጣ የተገዘችው ምንድን ነው ከዛ ቤት ትወጫለሽ የሚለው ነገር በጣም አተግሷታል። ዳጣ ናታንን ታፈቅረዋለች። እንደምታፈቅረው ልክ አይኗ ላይ ያስታውቃል። ታዲያ እንዴት ነው ከዛ ቤት ወጥታ ሄዳ እንዴት ነው የምንኖረው? በጣም ያሳዝናል። ውድ ሀገሬ ልጆች ናታን እሱ ዳጣ ከዛ ቤት ከወጣች እኔ እዚህ ቤት 10 ቀንም አልቀመጥ አላት ኤቢን። እንደዛ ከሆነ ታዲያ ዳጣን ተከትሎ ይሄድ። እኔ እንደዛ ነው የምለው። ምክንያቱም ምንድን ነው ካላችሁ በቃ ዳጣን ታፈቀራት ናታን ተከትሎ እሱ ሄደችበት ቦታ መሄድ፣ እሱ ያረፈችበት ቦታ ማረፍ። በዚህ ተስማምተው ቢኖሩ በጣም ደስ ይላል። ውድ ሀገሬ ልጆች ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ ስወዳችሁ። ታዲያ አሁን ማንኛቸው ነው የሚጎዱት? ደረጀ ሲመጣ ይህን ነገር ለምን አደረሽ የሚላት ኤቢን ነው። እነሱ ቢያደርጉ እንኳ አደረጉ ብልሽ ማውራት ነውር ነው። እንዴት ነው የምታርጊው አላት። ይህ ነገርማ በቃ ሁሉንም ነገር እንትን ታያለሽ፣ እንትን ታሽ ደግሞ አይሳካልሽም። ሰላምና ናታን እየተጫወቱ ነበረ። ሰላምና ናታን እየተጫወቱ በነበረበት ሰዓት ዛሬ ደስ የሚል ነገር ልንገርሽ አላት። እሷ ምንድን ነው አለችው። ጆሮዋን ስትሰጥ ግን ያላት ምንድን ነው ያላት? በቃ ዛሬ ደስ ብሎኛል፣ ዳጣ እኮ አፈቅርሃለሁ አለችኝ አላት። ሰላም በጣም ደስ አላት። ናታንዬ እንኳን ደስ ያለ፣ የእውነት እንዲህ ታደርጋለህ ብዬ አላሰብኩም ነበር። በቃ ዳጣ ልዩ ሴትና ጀግና አስተዋይ ናት አለችው። በጣም እኔ በጣም ፈርቼ ነበር ይህ ሁሉ ይፈጠራል ብዬ አለች። እሷም ግን ይህ ሁሉ አልተፈጠረም። እሷ ግን ቀንሳ ነው እንትን ያለችው ማለት ነው። ኤቢ ታዲያስ እንዴት ትሆናለች? ናታን አሁን ደስተኛ ሆኗል። ውስጡም ሁሉም ውጩም በጣም ደስተኛ ሆኗል። ፍቅር እንዲህ አያችሁ ስምጥምጥ እንደሚሉ ናታን ዳጣን ሲስማት ጠጋ ሲላት ያለው ስሜትና ያለው ፍርሃት በጣም ከባድ ነው። እነሱ ግን ሞተው አይበርዱንም። ሞተው የማይበርዱብን ምክንያት ምንድን ነው? ናታን አሁን ዳጣን ስላፈቀረ ላኪን እንቅልፍ ብትሞት ራሱ ያቺ ኤቢ አተኛም፣ ትመላለሳለች በደንብ አድርጋ ማለት ነው። ምክንያቱም የምትመላለስበት ምክንያት አላት። ይሄም የምትመላለስበት ምክንያት ምን መሰላችሁ? ናታን ስለምትወድ ከሌላ ሰው ጋር ማየት ስለማትፈልግ ብቻ እና ብቻ ነው። ናታን ታዲያ ለስታቸው እንደሚሆን ግራ ያጋባል። እዚህ ጋር ናታን ወይ ለዳጣ ነው ወይ ለኤቢ ነው። እኔ መቼም ለዳጣ እንዲሆን እመኛለሁ። ዳጣ በጣም ጥሩ ልጅ ነው፣ አስተዋይ ናት። የፍቅር ቃላቶች አንዳንዶች በቃ ለይታ ራሱ አስከብራ
በትዳሯ ውስጥ የምትኖር ሴት ትመስለኛለች። እንደዛ ከመሰለች ደግሞ እኔ ታዲያ ምን ላድርግ? እኔ እንደዛ ከመሰለችኝ በቃ ህይወቷን አስተካክላ እንድትኖር ከናታን ጋር ናታን ከዛ ቤት ከተባረረ ከላስ እሷም ተከትላ ናታንን ትውጣ ማለት ነው። ናታንን ተከትላ ከወጣይ ሌላ ምንም አትሆንም። ናታን ደግሞ እንደሚወዳትና እንደሚያፈቅራት ሁሌም እንደማይበድላት አብሯት እንደሚሆን ሲከፋኝም ሲደላኝም አብረሽ እንድትኖርልኝ ስላላት ታደርግ አይመስለኝም። እንግዲህ ውዴ ላይክ እና ሼር ሰብስክራይብ እያደረጋችሁ ኤቢ አሁን ቅጥል እንግብግብ ብላለች። ምክንያቱም ኤቢ የተናደደችበት ምክንያት ምንድን ነው? ኤቢ የተናደደችበት ምክንያት እንዴት እኔን አላፈቀረም? እንዴት እሷን ሊወድ ቻለ? እንዴትስ ሊያፈቅራት ቻለ? እኔ ቆንጅዬ፣ ሰውነቴ፣ ሁሉ ነገር ቆንጆ ነኝ። ለምን እኔን ሊወደኝ አልቻለም? ይሄ ጸባይ ከሆነ ጸባይንም አስተካክላለሁ ብየዋለሁ። እሱ ግን ለምን ሊረዳኝ አልቻለም? እያለች ብቻዋን ትለፈል ይዛለች። ይህን ነገር ማድረግ ያለባት በእናት እሷ ናት ወይስ እሱ? ማንኛቸው ያድርጉ ብላችሁ ታስባላችሁ? ውድ ሀገሬ ልጆች፣ እኔ ግን የምለው ሁለታቸውም በፍቅራቸው ጸንተውና ፍቅራቸውን አባብለው በህይወት አብረው እንዲኖሩ እመኝላቸዋለሁ። ምክንያቱም እሷና እሷ ስትዋደዱ ሌላው ትርፍ ነው፣ ከምንም በላይ ትርፍ ነው ብዬ አስባለሁ። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች እንደምወዳችሁ እንደምከብራችሁ እንዳትነሱ። ዳጣንና ናታን ይጋቡ፣ ይዋደዱ፣ ይፋቀሩ የምትሉት ቪዲዮን በላይክና በሸር በሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ። ምችት ድልት ይበላችሁ ውድ የሀገሬ ልጆች፣ ምችት ይበላችሁ ውዶች።